ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎች የምናሰማበት ጊዜ ላይ ደርሰናል። አማኑኤል ነኝ። በቅድሚያም በኢትዮጵያ ያለውን የመሰረተ ልማት ግንባታና የህንጻ ጥበብ በመመልከት በጣም መደነቁን ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ አይሾ ስፒድ ገለጸ። የማህበራዊ ሚዲያ ተጽዕኖ ፈጣሪ አይሾ ስፒድ ለ30 ቀናት በአፍሪካ የነበረውን ቆይታ በተመለከተ በሰጠው ቃለ መጠይቅ በኢትዮጵያ ያለው የመሰረተ ልማት ግንባታ እጅግ አስገራሚ መሆኑን ገልጿል። በጉዞ ካያቸው ሀገራት ሁሉ የኢትዮጵያ ህንጻ ጥበብ ምርጥ መሆኑን ጠቅሶ የህንጻዎቹ ጥበብ የወደፊት ጊዜ ቀድሞ የተነበየና የራሱ የሆነ የአፍሪካዊም ኢትዮጵያዊ ቅኝት እንዳለው አስረድቷል። አዲስ አበባ ከተማን ያደመቁት ዘመናዊ ህንጻዎችና ግዙፍ የዲጂታል ስክሪኖች ከተማዋን ልዩ እንዳደረጓት ገልጸው አይሾ ስፒድ የህንጻዎቹ አወቃቀር ከሌላው ዓለም የተለየና የአገሪቱ ማንነት የሚገልጽ መሆኑን ተናግረዋል። ከተሞች የብልጽግና ተምሳሌት እንዲሆኑ የተያዘው ግብ በተግባር እየታየ መሆኑን የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሰኒ ገለጹ። ሚኒስቴር መስሪያ ቤቱ የ2018 በጀት ዓመት የመጀመሪያው 6 ወራት የዘርፉን የስራ አፈጻጸም ግምገማ በአዳማ ከተማ እያካሄደ ነው። ሚኒስትሯ ጫልቱ ሰኒ በመድረኩ ላይ እንዳሉት ባለፉት ዓመታት መንግስት ለከተሞች ልማት በሰጠው ልዩ ትኩረት ከተሞች የብልጽግናና የማንሰራራት ተምሳሌት እየሆኑ መጥቷል። በከተሞች እየተገነባ ያለው የኮሪደር ልማት ከመንገድና መሰረተ ልማት ግንባታ ባለፈ የመንግስት ሀሳቦች እውን መሆናቸውን ያስመሰከረና አካታች ልማት እየታየበት መሆኑንም ሚኒስትሯ ተናግረዋል። የአማራ ክልል ጠቅላይ ፍርድ ቤት በክልሉ እውቅና ያገኙ ባህላዊ ፍርድ ቤቶችን ስራ ለማስጀመር የማደራጀት ስራ እየሰራ መሆኑን ገለጸ። ፍርድ ቤቱ የባህላዊ ፍርድ ቤቶች አማካሪ ምክር ቤት ጽህፈት ቤት ኃላፊ ኢማም ሰይድ ለፋና ዲጂታል እንዳሉት ባህላዊ ፍርድ ቤቶች የህግ አካላትን የስራ ጫና በመቀነስ ረገድ ከፍተኛ ፋይዳ አላቸው። ባህላዊ ፍርድ ቤቶች በማህበረሰቡ ዘንድ ያሉ ግጭቶችን በሽማግሌዎች አማካኝነት በእርቅና በማካካሻ መሪ በመፍታት ዘላቂ ሰላምና ማህበራዊ ትስስርን የሚያጠናክሩ ሀገር በቀል ተቋማት መሆናቸውንም ገልጸዋል። በአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ሰራተኞች ነን፣ አመራሮችን እናውቃለን፣ የይዞታ ማረጋገጫ ካርታ እናሰራቸዋለን በማለት 6,362,059 ብር አታለው በመቀበል የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል። ተጠርጣሪዎቹ ቶማስ ማና የተበጀ፣ ሳሙኤል ኪዳኔ ኃይሌ፣ ጽዮን አበራ ጣፋ፣ ዳዊት መንግስቱና ሚኪያስ አውላቸው ናቸው። ግለሰቦቹ በ2017 ዓ.ም በየካ ክፍለ ከተማ ወረዳ 12 አስተዳደር ክልል ውስጥ የግል ተበዳይ አቶ መሬት ስፋ 3825 ካሬ ሜትር ላይ የከብት ማደለቢያ አገልግሎት ለማዋል የይዞታ ማረጋገጫ ካርታ በማሰራት ሂደት ላይ ያለ መሆኑን ያውቃሉ። ይህንም በመረዳትም እኛ የመሬት ልማትና አስተዳደር ቢሮ አመራር ሾፌርና ጸሐፊዎች ነን፣ አብረናቸው ነው የምንሰራው፣ ካርታ በአስቸኳይ እናሰራለን በማለት ከላይ የተገለጸውን የገንዘብ መጠን ይቀበላሉ። ገንዘቡን ከተቀበሉ በኋላ ከአካባቢ በመሰወራቸው በቀረበ ጥቆማ መሰረት በፖሊስ ክትትል ተይዞ በቀን 12/6/2018 ዓ.ም ፍርድ ቤት መቅረባቸውን የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ መረጃ ያመለክታል። በባጃጅ ትራንስፖርት አገልግሎት የተሰማሩ ባለንብረቶችና ሾፌሮች ህብረተሰቡን በቅንነት ማገልገል እንዳለባቸው ተገለጸ። የጋምቤላ ከተማ አስተዳደር በባጃጅ ትራንስፖርት አገልግሎት ከተሰማሩ ባለሀብቶች፣ ሾፌሮችና ማህበራት ጋር ውይይት አካሂዷል። የጋምቤላ ከተማ ከንቲባ አቶ ቱቲ ጆክ በውይይቱ መድረክ ላይ እንደተናገሩት ህብረተሰቡ የባጃጅ ትራንስፖርት አገልግሎት በበቂ ሁኔታ እያገኘ አለመሆኑን ገልጿል። የውይይቱ ዓላማም ከባጃጅ ባለንብረቶችና ባለድርሻ አካላት ጋር በመወያየት ችግሮችን በመለየት የጋራ መፍትሄ ለመስጠት ያለመ መሆኑን ገልጿል። ከነዳጅ አቅርቦት እጥረት ጋር ተያይዞ ያለውን ችግር ለመፍታት ከተማ አስተዳደሩ ከባለድርሻ አካላት ጋር በመሆን በቅንጅት እየሰራ መሆኑንም ገልጿል። ከኮንትራት ውጪ አንሰራም በሚል ህብረተሰቡን ላልተገባ ወጪ መዳረግ ልክ አለመሆኑን ገልጸው ከተማ አስተዳደሩ በዚህ ዙሪያ በአጽንኦት እንደሚሰራም ተነግሯል።
በተያዘው በጀት ዓመት በኢንዱስትሪ ፓርኮች ውስጥ ከ18 ቢሊዮን ብር በላይ የሚገመቱ ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት መተካት መቻሉን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ እንደተናገሩት ከውጭ የሚገቡ ምርቶች በሀገር ውስጥ በማምረት ሀገሪቱ ታውጣ የነበረውን ከፍተኛ ሀብት ማዳን ተችሏል። በተያዘው በጀት ዓመት እስካሁን በኢንዱስትሪ ፓርኮች ከ18 ቢሊዮን ብር በላይ የሚገመቱ ተኪ ምርቶች በጅማ፣ በአዳማ፣ በቦሌ ለሚ፣ በባህር ዳር፣ በድሬዳዋና በሌሎች ኢንዱስትሪ ፓርኮች የተመረቱ በሀገር ውስጥ መመረታቸውንም ተናግረዋል። የሰሜን ኮሪያው ገዢ የሰራተኞች ፓርቲ መሪ የሆኑት ኪም ጆንግ ኡንን በፓርቲው ዋና ጸሐፊነት በድጋሚ መመረጡን የሀገሪቱ የመንግስት ዜና አገልግሎት ዘገበ። ምርጫው የተካሄደው ይሁድ ዕለት ለአራተኛ ቀን በተካሄደው የፓርቲው ታላቅ ጉባኤ ላይ እንደሆነ የተገለጸ ሲሆን ዜናው ይፋ የሆነው ባለፈው ሰኞ ዕለት ነበር። ከመሪው ምርጫ በተጨማሪ ጉባኤው የፓርቲው ማዕከላዊ ኮሚቴ አባላት መምረጡን እና በፓርቲው ደንቦች ላይ የተደረጉ ማሻሻያዎችን ማጽደቁንም አመልክቷል። ይሁን እንጂ በፓርቲው ደንቦች ላይ ስለተደረጉ ለውጦች ዝርዝር መረጃ አልተሰጠም። ይህ የኪም ጆንግ ኡን በድጋሚ መመረጥ መሪው በሀገሪቱ የፖለቲካ መዋቅር ላይ ያላቸውን ፍጹም ስልጣን ይበልጥ የሚያጠናክር እንደሆነ ዘገባዎች አመላክተዋል። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነኝ። ጤና ይስጥልኝ።